ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ክፍል ደግሞ እንደከዚህ በፊቱ ለእናንተ ይጠቅማል ይሆናል ያልኩትን ክፍል ይዤላችሁ መጥቻለሁ። ቃላት ምስረታ ከበ እስከ ቦ ባሉ ፊደላት በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ በእነዚህ ባለ ሁለት ባለ 3 እንዲሁም ባለ 4 ፊደል ቃል እየመሰረትን እንማራለን ማለት ነው። ወደ ቪዲዮአችን ከመሄዳችን በፊት ዩቲዩብ ቻናሉ ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ለጓደኞቻችሁ ሼር እንድታደርጉ ጠይቃለሁ። እሺ መጀመሪያ ፊደላቶቹን እናንብ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ ከበ እስከ ቦ ፊደላቶቹ ይሄን ይመስላሉ። ስለዚህ አሁን ምን መሰረተው በእነዚህ የሚጀምር ባለ 2 ባለ 3 እንዲሁም ባለ 4 ፊደል ቃል ነው ምን መሰረተው ማለት ነው። ስለዚህ የመጀመሪያው ላይ ቃል ስንሄድ በሬ 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 በ በሚለው ቃል በሬ በሚለው ፊደል በሬ የሚል ቃል መሰረትን ማለት ነው። እሺ ወደ ቀጣዩ እንሂድ። ባለ ሁለቶቹ ላይ ቡና ይላል። ፊደል ቡን ተጠቅሜ ቡና የሚል ቃል መሰረትኩ ማለት ነው። ቀጣይ ቢራ ይላል። ቢራ ደግሞ ፊደል ቢን ተጠቅሜ ቢራ የሚል ቃል መሰረትኩ ማለት ነው። ባዶ ፊደል ባዶ። ቤት ፊደል ቤ። ብር ፊደል ብን ተጠቅሜ ደግሞ ብር የሚል ቃል መሰረትኩ። ቦታ ይላል ማለት ነው። ስለዚህ እነዚህ ፊደላትን ተጠቅሜ ከበ እስከ ቦ ተጠቅሜ በሬ፣ ቡና፣ ቢራ፣ ባዶ፣ ቤት፣ ብር፣ ቦታ የሚሉ ቃላትን መሰረትኩ ማለት ነው። እነዚህ ሁሉም ባለ 2 ናቸው። ወደ ባለ 3ቶች እንሄዳለን። በኋላ ቡድን ቢኖር ባንክ ቤቶች ብድር ቦርድ። ስለዚህ አሁን ደግሞ እዚህ ጋር ባለ 3 በኋላ ቡድን፣ ቢኖር፣ ባንክ፣ ቤቶች፣ ብድር፣ ቦርድ የሚሉ ቃላትን ባለ 3 ፊደል እንዲህ ከበ እስከ ቦ ባሉ ፊደላት ማለት ነው ባለ 3 ፊደል ቃል መሰረትን ማለት ነው። እሺ ኔክስት ወደ ባለ 4 እንሄዳለን። በርበሬ ቡራቡሬ ቢራቢሮ ባለቤት ቤተሰብ ብዝበዛ ቦታዎች እነዚህ ደግሞ ባለ 4 ፊደል ቃላት ናቸው። በርበሬ፣ ቡራቡሬ፣
ቢራቢሮ፣ ባለቤት፣ ቤተሰብ፣ ብዝበዛ፣ ቦታዎች ይላሉ ማለት ነው። ስለዚህ በዛሬው ክፍል ፊደል በን ተጠቅመን በሬ የሚል ቃል መሰረትን ባለ 2፣ በኋላ የሚል ባለ 3፣ በርበሬ የሚል ባለ 4። ቡን ተጠቅሜ ቡና፣ ቡድን፣ ቡራቡሬ። ቢን ተጠቅሜ ቢራ፣ ቢኖር፣ ቢራቢሮ። በን ተጠቅሜ ባዶ፣ ባንክ፣ ባለቤት። ቤን ተጠቅሜ ቤት፣ ቤቶች፣ ቤተሰብ። ብን ተጠቅሜ ብር፣ ብድር፣ ብዝበዛ። ቦን ተጠቅሜ ቦታ፣ ቦርድ፣ ቦታዎች የሚሉ ቃላትን እየመሰረትን ተወያየን ማለት ነው። በቀጣይ ክፍል እስከምንገናኝ ሰላማችሁን ያብዛው እያልኩ ዩቲዩብ ቻናሉ ላይክ፣ ሰብስክራይብ እንዲሁም ኮሜንት ለጓደኞቻችሁ ሼር እንድታደርጉ እጠይቃችኋለሁ ማለት ነው። አመሰግናለሁ።